ቤታችንን በዚህ መልኩ ፈራርሸን ሰዓት እየደረሰ ነው። እንግዲህ በገጠር ከቤተሰብ ጋር ለማሳለፍ ተዘጋጅተን ጨርሰናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ኢድ ሙባረክ ለመላው የእስልምና እምነት ተከታዮች ቅመሞችዬ ሁላችሁም እንኳን ለኢደል አድሃ አረፋ በዓል በሰላም አደረሳችሁ። እንግዲህ አመት ያድርሰን፣ ያመሰው ይበለን በአፊያ በሀያት ከሰው ሀገር በቃ ብሏችሁ ቤተሰቦቻችሁ ጋር በሰላም የምታሳልፉ ለሀገራችሁ ሁሉ ጊዜ ተደስታችሁ የምትኖሩ አላህ ያርጋችሁ ኢንሻአላህ። ሀባይቦቼ እንግዲህ ይሄውንም ወደ ገጠር ገብቼ ከቤተሰቦቼ ጋር ላሳልፍ ስራ ገብቻለሁ ማለት ነው። ከሶላት በኋላ እንግዲህ እንሰራራና ዲባቡን ያለውን ነገር አብረን እናየዋለን። ሀባይቦቼ አይዟችሁ፣ አብሽሩ፣ አላህ ከእናንተ ጋር ይሁን፣ አላህ ይገዛችሁ ላችኋለሁኝ። ይኸውላችሁ ቅመሞች እንግዲህ ወጥ ስራችን ተያይዘነዋል ማለት ነው ሀባይቢ። እርግጠኛ ነኝ አሁን በመዳም ኩሽና ወይ ዙረት ነው የምትሄዱት ወይም እንግዲህ ይመጣባችኋል። እንደዚህ ያው ስራ መብዛት አይቀርም። ዝሮ ዝሮ መቼም ቸኮሌታችሁን ቆርጠም እያረጋችሁ ነው። ችግር የለውም፣ ትችሉታላችሁ። ቆይ እናቴ እየቀረጽኩ ቢስሚላህ። ጭሱ ረበሸኝ፣ ጭሱ ረበሸኝ። ያ አላህ ወጣችንን በዚህ መልኩ ሰርተን ጨራረስን እላችኋለሁ ቅመሞችዬ። የምሳ ሰዓት እየደረሰ ነው። አርሄቡልኝ አብረን እንብላ። እንግዲህ በአረብ ሀገር የምትገኙ እህቶቼ አይዞን፣ ነገም ሌላ ቀን ነው፣ ይነጋል። አይዟችሁ እሺ ቤተሰብ። እንግዲህ ቤታችንን በዚህ መልኩ ፈራርሸን ሰዓት እየደረሰ ነው። እንግዲህ በገጠር ከቤተሰብ ጋር ለማሳለፍ ተዘጋጅተን ጨርሰናል ማለት ነው። እንግዲህ ሀባይቦቼ ኢንሻአላህ እናንተም ደግሞ በሰላም ሀገራችሁ ገብታችሁ ከቤተሰቦቻችሁ ከምትወዷቸው ዘመዶቻችሁ ልጆቻችሁ ጋር እንድታሳልፉ አላህ ይፍቀድላችሁ፣ አላህ ያሳምርላችሁ፣ ሁሉንም ካሰባችሁት በላይ ከሙራዳችሁ ያሳካላችሁ። እንግዲህ ይኸው እኔም ለስንተኛ ጊዜ ማለት ነው
አረፋን ለሶስተኛ ጊዜ ያው ቤተሰብ ጋር እያሳለፍኩ ነው። ዘንድሮ እንኳ በቤቴ ያው ከባለቤቴ ጋር ብዬ ነበረ። አላህ ፈቅዶት እኔ ሳላስበው ወደ ገጠር እንዲመጣ አድርጎኛል ማለት ነው። አልሐምዱሊላህ ረቢል ዓለሚን። እና ቤተሰብ ጋር ማሳለፍ በጣም ደስ ይላል። ደስ የሚል ዲባብ አለው። ኢንሻአላህ የአመት ሰው ይበለን። አመቱን ዟሪ እኛን ኗሪ በአፊያ በሀያት በሳቅ በደስታ አላህ ያድርሰን ኢንሻአላህ ሀባይቦቼ። እና ይሄን ይመስላል። ደግሞ ኢንሻአላህ ምሳ ላይ እንገናኛለን። እስኪ የሰራሁትን ወጥ ላሳያችሁ። እንደዚህ ሆኖ ጨርሻለሁ እላችኋለሁኝ። እንግዲህ ምሳ ልናቀርብ ነው። ወደ ምሳ ጉድ ጉድ እያልን ነው እላችኋለሁኝ። ቢልዓፊያ በሉ እንግዲህ ብስሚላህ ራህማን ራሂም። እንብላ እንብላ። ኧረ እንት ቢቀንሽልኝ ፊርዶስ። አዎ ቀንስ ድምፁ ታዩ ማሬ። ቅመሞችዬ እንግዲህ ኢዳችንን ከቤተሰብ ጋር ደስ በሚል መልኩ አሳለፈን። በጣም አልሐምዱሊላህ ረቢል ዓለሚን። ሁሉም ነገር ያማረ ነበረ። ደግሞ ወደፊት ያለውን ነገር አላህ ያሳምርልን ማለት ነው። ወደ ቤታችን ለመሄድ እያሰብን ነው። ቤተሰብም አይሆንም አትሄዱም አድራችሁ ነገ ነው እያሉን ነው። እንግዲህ ያው አላህ ያለው ይሆናል ማለት ነው። ብቻ አልሐምዱሊላህ አልሐምዱሊላህ አላህ ሁሉንም ነገር እዚህ አመት ስላደረሰን በጣም ደስ የሚል ነገር ነው። እና እናንተም እንግዲህ የዛሬ አመት ሀሳባችሁ ተሳክቶላችሁ በሰላም ሀገራችሁ ገብታችሁ የምትደሰቱ ያርግላችሁ። እንግዲህ እየደጋገምኩ ዱአ እያረኩላችሁ ነው። ሀባይቢ መቅቡል አላህ ያርገው። የአመት ሰው ይበለን። እና እየተነሳሳሁ ነው ወደ ቤቴ ለመሄድ፣ ግን እናቴም እየተቆጣች ነው አትሄድም እያለች ነው። ካደርንም እንግዲህ መቼም ያለውን ነገር እናየዋለን ማለት ነው። ብቻ በጣም ደስ የሚል ነገር ነው። አሙቾ ያውላችሁ ልጆቹ የልጅ ልጆቹ ተጠራቅመን ማለት ነው። የእናት ቤት እኮ በቃ ልቀቁኝ ልቀቁኝ አይልም ሁልጊዜ ማለት ነው። የእናት ቤት ታውቃላችሁ፣ አረብ ሀገርም መጠራቀሚያ ነው። በቃ ያም ይመጣና እንግዲህ ማደር መዋል መንጫጫት ስለሆነ እኛም ያው በሀገራችን እናታችን ቤት ቤተሰቦች ቤት እስከ ልጆቻችን ነው የሚባለው እየተንጫጫን እንገኛለን ማለት ነው። ያው እነሱም ደስ ይላቸዋል። ደግሞ በጣም ጭር ሲልም ያስጠላል እና የለመደ ነገር አሁን እኛ ቤት ብዙ ጊዜ ሰው አይጠፋምና ደግሞ ጸጥ ሲል በጣም ነው የሚያስጠላው። ኢንሻአላህ ብቻ ደግሞ መለስ እያልን እንጠይቃቸዋለን። አንጠፋም። ያው ይቺ ጎጆ የራሳችን ግድ ስለሆነብን